በአየር ኃይሉ 9ኛ ዓመት ክብረ በዓል ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ በሶስት ጀቶች ዙሪያ ሐሳብ አንስተው ሲናገሩ ተደምጠዋል። ሁለቱ ሩሲያ ሰራሽ ሲሆኑ አንደኛው ደግሞ ቻይና ሰራሽ ነው። ሩሲያ ሰራሾቹ ጀቶች ሚግ-21 እና ሱኮይ 30 ናቸው። ጄሲ-10 ደግሞ ቻይና ሰራሹ ተዋጊ ጀት። ሁለቱ ጀቶች ማለትም የሩሲያው ሱኮይ 30 እና የቻይናው ጄሲ-10 አሁን ካሉ የዓለማችን ዘመናዊ ተዋጊ ጀቶች መካከል የሚመደቡ ናቸው። የጥንት ተዋጊ ሚግ-21 ደግሞ በዓለማችን በርካታ የጦርነት ታሪክ ተሳትፎ ያላት ብትሆንም በአሁኑ ሰዓት ግን በጥሮታ ዕድሜ ላይ ያለች እንደሆነች ይነገራል። አሁን ባለው የሚግ ጀት ትምህርት ቴክኖሎጂ ከሚግ-21 አልፎም ሚግ-23፣ ሚግ-25 እያለም ሚግ-35 ላይ ደርሷል። ያም ሆኖ ግን ሚግ-21 እንደዛሬው ባትሆንም በጊዜዋ ወሳኝ ሀገራት የአየር ኃይሎች ትጥቅ እንደነበረች ይነገራል። ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ባደረጉት ንግግራቸው አንዳንድ ጊዜ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30ን ጨምሮ ጄሲ-10 ወይም ከዚህ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ-21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትላንት ላይ የቆመች ሀገር አይደለችም። ነገዋን ለማበጀት አበክራ የምትሰራ ሀገር ናት። የራሷን በዋነትና በተላላነት በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራርዷን አትተውም ሲሉ ነበር የተናገሩት። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ-10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ-21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ 1 የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። በበርካታ የአየር ኃይል ተዋጊ ጀቶች ብልጫ ተወስዶባት የጥሮታ ዕድሜ ላይ የምትገኘው በጠቅላይ ሚኒስትር አብይ አህመድ ለተጠቀሰችው ሚግ-21 አንዳንድ ነገሮችን እናነሳለን። ተዋጊ ጀቷ ምርትነቷም የቀድሞዋ ሶቪየት ኅብረት ወይንም የአሁኗ ሩሲያ ናት። በቀደሙት ጊዜያት በርካታ ሀገራት ሚግ-21 ጀቶችን ሸምተው የአየር ኃይላቸው ትጥቅ ቢያደርጉም አሁን ካሉት የዘመኑ ጀቶች አንጻር በርካታ ሀገራት ሚግ-21ን ከአገልግሎት ውጭ ያደረጉበት ሁኔታ ይታያል። የሚግ-21 ተዋጊ ጀትን በዓለማችን ወደ 60 የሚጠጉ ሀገራት እንደተገለገሉበት መረጃዎች ያሳያሉ። ይህ ጀት በአሁኑ ሰዓት በዓለማችን ካለው ቴክኖሎጂ አንጻር ኋላ የቀረ ነው ቢባልም የመጀመሪያው ምርት ከተመረተ 70 ዓመታት በኋላም ቢሆን አንዳንድ ሀገራት የተጠቀሙበት እንደሆነም መረጃዎች ያሳያሉ። የኢትዮጵያ አየር ኃይል የሚግ ዝርያንም የሱኮይ ጀት ዝርያንም ትጥቅ ያካተተ ነው። የቅርብ መረጃዎች ደግሞ አየር ኃይሉ ተጨማሪ ጀቶችን እየታጠቀ መሆኑን ያመላክታል። ጠቅላይ ሚኒስትር አብይ አህመድ በዚሁ ንግግራቸው የሀገራትን ስም ባይጠቅሱም አንዳንዶቹ ኤርትራን ጠርጥረዋል። በእርግጥ ኤርትራ ከኢትዮጵያ ተገንጥላ ሀገር ከሆነች ከ3 አስርት ዓመታት በላይ ያልዘለለች በመሆኑ ከፍተኛ ጊዜ በሚጠይቀው የአየር ኃይልና አጠቃላይ አቪዬሽን ዘርፍ የዳበረ ደረጃ ላይ ነው ብሎ ለመናገር የሚያስችል አይደለም። አየር ኃይልንም የአየር መንገድንም ማደራጀት ቴክኖሎጂን ከመግዛት በላይ እንደሆነ ይነገራል። በማደራጀቱ በኩልም ጊዜ በራሱ ከፍተኛ ሚና እንዳለው ይነገራል። ከዚህ አንጻር ከኤርትራ የሀገርነት ጊዜም ከኢኮኖሚ አቅም ጋር ተዳምሮ የሀገሪቱን የአየር ኃይል ደረጃ ከፍ ያለ ደረጃ ላይ ነው ለማለት የሚያስደፍር አይደለም። በኢትዮጵያና በኤርትራ የድንበር ጦርነት ወቅትም ኤርትራ ጀቶችን ገዝታ ብትታጠቅም በኢትዮጵያ አየር ኃይል ብልጫ ተወስዶባት በጊዜ በጦርነት እንድትሸነፍ ካደረጓት ምክንያቶች መካከል አንደኛው ምክንያት የኢትዮጵያ አየር ኃይል የወሰደው የውጊያ የበላይነት እንደነበር ይነገራል። ነገሩን ወደ ሚግ-21 መልሰው ሚግ-21 ከሁለተኛ ዓለም ጦርነት በኋላ ባለው የተዋጊ ጀቶች ቴክኖሎጂ በነበረው የወቅቱ የቴክኖሎጂ አቅምና የዋጋ ተወዳዳሪነት አንጻር በዓለማችን በከፍተኛ ደረጃ በብዛት ከተመረተ የጀት አይነቶች መካከል በመጀመሪያው ደረጃ ላይ ይቀመጣል። ይህም በመሆኑ የሚግ-21 ታሪክ ሲነሳም the most produced supersonic jet aircraft in aviation history የሚል ታሪክ አብሮ ይታያል። አንድ ቴክኖሎጂ እንዲሁም ዝም ብሎ በድንገት ተመርቶ ወደ ገበያ አይገባም አለያም ጥቅም ላይ አይውልም። ያ ቴክኖሎጂ ወደ ስራ ከመግባት በፊት ከሱ ቀደም ብሎ ተመሳሳይ ምርቶች መኖራቸው ጥርጥር የለውም። ዛሬ በየዘርፉ የጊዜ ቴክኖሎጂ ናቸው የሚባሉ የትኞቹ ምርቶች ለነሱ ተሻሽሎ መገኘት መነሻ የሚሆኑ የቀደም ምርቶች ያሉ መሆናቸው ጥርጥር የለውም። ሚግ-21 ለሚግ-23 እና ለሌሎች ተዋጊ ጀቶች መፈብረክ እንደ መንደርደሪያ ሆኖ ያገለገለ ቴክኖሎጂ እንደሆነ ይነገራል። በተመሳሳይ መልኩም የምርቱ ባለቤት የሆነች የቀድሞዋ ሶቪየት ኅብረት
ወይንም የአሁኗ ሩሲያ ሚግ 21 ላይ ከመድረሷ በፊት ሚግ 21 ከሚለው ጀምራ ሚግ 15፣ ሚግ 17 እና ሚግ 19 የሚባሉ የቀደሙ ምርቶች ነበሯት። እነዚህን የሚግ ጀት አይነቶችም በአሁኑ ሰዓት ከገበያ ውጭ የሆኑ ናቸው። ሚግ 21 እና ሌሎች የጀት ቴክኖሎጂዎች ላይ ለመድረስ ግን በጊዜ እነዚህ የቀደሙ ጀቶች በመንደርደሪያነት በማገልገል የራሳቸው አዎንታዊ ሚና ተጫውተዋል። ሚግ 21 ጀት ከሚነሱበት ጉድለቶች መካከል አንደኛው የነዳጅ መያዝ አቅሙ ጀቱ ከሚጠቀመው ጉልበት ጋር ተመጣጣኝ ሆኖ አለመገኘቱ እንደሆነ ይነገራል። ይህም የሚሰጠውን ተልዕኮ በረጅም ርቀት ጉዞ መምታት እንዳይችል ያደረገው መሆኑ ይነገራል። ከዚህ በተጨማሪም ከግማሽ በላይ የሚሆነው ነዳጅ ከተጠቀመ በኋላም አንዳንድ ጊዜ ቀሪው ነዳጅ ወደ ኢንጂኑ በመግባት የመቀጣጠል ችግሮች እንደነበሩበት መረጃዎች ያሳያሉ። በቀላሉ ቀለል ባሉ የአየር መቃወሚያዎችም ተመትቶ የሚወድቅ መሆኑ አንደኛው ችግር ተደርጎ ይነሳል። ቻይና የሚግ 21 ቴክኖሎጂ እንዳለ ኮፒ ካደረገች በኋላም አሉበት ከተባሉ ችግሮች መካከል በተወሰነ ደረጃ የነዳጅ መያዝ አቅሙን ለማሻሻል ጥረቶች እንዳደረገችና ሌሎች ውስን ተጨማሪ ቴክኖሎጂዎችንም ያካተተችበት ሁኔታ ታይቷል። ይህም በ1950ዎቹ የፈረንጆቹ ዓመት የተመረተውን ሚግ 21 ተዋጊ ጀት በቀድሞዋ ሶቪየት ህብረት ብቻ ከ10 ሺህ ያላነሱ ምርቶች ተመርተዋል። በአሁኗ ሩሲያ ወይም ከቀድሞዋ ሶቪየት ህብረት ባሻገር ሚግ 21 ቻይና እንዲሁም በቀድሞዋ ቼኮስሎቫኪያ ጭምር ሲመረት የነበረ የጀት አይነት ነው። ሚግ 21 ተዋጊ ጀት ብዙ ውስብስብ ቴክኖሎጂ የሌለው የጀት አይነት በመሆኑ ለጥገና ብዙም የሚከብድ አይደለም። በብዛት መመረቱ ደግሞ ከሌሎች ተዋጊ ጀቶች አንጻር በዝቅተኛ ዋጋ ወደ ገበያው እንዲገባ አድርጎታል። ሚግ 21 በ1960ዎቹ አንቱ ከሚባሉ የዓለማችን ተዋጊ ጀቶች መካከል አንዱ ስለነበር ሰሜን ኮሪያ ከደቡብ ኮሪያና ከአሜሪካ ጋር ለነበራት ፍጥጫ በብዛት ገዝታ በእጁ ያስገባችው መሆኑን መረጃዎች ያመላክታሉ። ሰሜን ኮሪያ በ1990ዎቹ ማለትም የዛሬ 30 ዓመታት አካባቢ በርካታ ሚግ 21 ተዋጊ ጀቶችን ሸምታ እንደነበር ይነገራል። በዚሁ በ1960ዎቹ ቪየትናም ከአሜሪካ ለነበራት ለአስጨራሽ ውጊያም ተጠቅማበታለች ተብሎ ይነገራል። በዚህም የቪየትናም ውጊያ ላይ የአሜሪካ ጀቶች ከቀድሞዋ ሶቪየት ህብረት ሚግ 21 እና ሌሎች ቴክኖሎጂዎች ጋር ፊት ለፊት የተፋለሙበት ነው። በአረብ እስራኤል ጦርነት ወቅትም ሚግ 21 አንደኛ የግብፅ ትጥቅ እንደነበር ይነገራል። የዛሬን አድርገውና በ1960ዎቹና 70ዎቹ ብሎም 80ዎቹ ከኢራቅ እስከ ግብፅ ብለውም እስከ ሶሪያ ድረስ የአረቦቹን የአየር ኃይል ዋነኛ ትጥቅ እንደነበር ይነገራል። በዚህ ወቅትም የአየር ላይ ውጊያ ወይንም ኤር ቱ ኤር ኮምባክት በሚባለው የአረቦችና የእስራኤል አየር ኃይል ውጊያዎች ውስጥ ሚግ 21 አንደኛውና ዋነኛው የአረቦቹ ጀት በመሆን ተሳትፎ ያደረገ መሆኑን የቀደሙ የታሪክ መዛግብት ያመለክታሉ። በ6 ቀናቱ የአረብ እስራኤል ጦርነትም የአረብ ኃይሎችን ዋነኛ ትጥቅ የነበረው ሚግ 21 እንደነበር ይነገራል። እንዲያም ሆኖ ግን በጊዜው በነበረው የአረብ እስራኤል ጦርነት የግብፅ አየር ኃይል ጨምሮ ብዙዎቹ በእስራኤል አየር ኃይል የበላይነት ተወስዶባቸው ተንኮታኩተዋል። በዚህ ጦርነት ወቅትም ለአረቦቹ መሸነፍ አንደኛውና ዋነኛው ምክንያት እስራኤል በወሰደችው የአየር ኃይል የበላይነት እንደነበር ይነገራል። ከሁለተኛ ዓለም ጦርነት በኋላም በተለያዩ ዓለማችን አካባቢዎች በተካሄዱ ጦርነቶች በተለይም ደግሞ በ1960ዎቹና 70ዎቹ ብሎም 90ዎቹ በተካሄዱ የሀገራት ጦርነቶች እንዲሁም የእርስ በርስ ጦርነቶች ላይ ሚግ 21 ጀት የነበሩት ተሳትፎ ከፍተኛ እንደነበር ይነገራል። አሁን ግን ጊዜውና ዘመኑ ተቀይሮም ታሪኩ ሌላ ሆኗል። ህንድም ብትሆን ሌላኛዋ የሚግ 21 ሸማች ሀገር ነበረች። በቀድሞዋ የጀቱ ባለቤት ሶቪየት ህብረት በተሰጣት ፈቃድ ህንድ ይህን ጀት ከመሸመት ባለፈም በሀገር ውስጥ የመገጣጠም ስራን ስትሰራ ቆይታለች። ህንድ በ1970ዎቹ የአውሮፓ ዓመት ከፓኪስታን ጋር ለነበራት ፍልሚያም የወቅቱን የተዋጊ ጀት ቴክኖሎጂ የነበረውን ሚግ 21ን በስፋት እንደተጠቀመች የታሪክ መዛግብት ያስረዳሉ። ሚግ 21 የውጊያ ጀቶች በጊዜው በነበሩ በርካታ የዓለማችን ጦርነቶች ሰፊ የሚባል የተሳትፎ ደረጃ ነበረው። ቢሆንም ግን አሁን ባለው የዓለማችን የተዋጊ ጀቶች ቴክኖሎጂ ግን የሉበትም። ሚግ 21 ወደ ስራ ከመግባቱ በፊት ሚግ 15 እና 19 እንደነበሩት ሁሉ አሁን ደግሞ ሚግ 21ን አልፈው ሚግ 23፣ ሚግ 25፣ ሚግ 27፣ ሚግ 29፣ ሚግ 33 እንዲሁም ሚግ 35 የተባሉ ጀቶች የአየር ኃይሉን ሰማይ ተቀላቅለውታል። ከሚግ 21 አሁን ወዳሉበት ሚግ 35 ደርሷል። ሚግ 41 የተባለና ገና በዲዛይን ላይ የሚገኝ የሚግ ዝርያ የሆነ ሌላ ጀት እየመጣ መሆኑን መረጃዎች ያሳያሉ። ከዚህ አንጻር ሲታይም በአንድ ወቅት የዛሬ 30 እና 40 ዓመታት የዓለማችን ግዙፍ ውጊያ የተባሉትን ያዋጋው ሚግ 21 አሁን ባለው ሁኔታ ሙዚየም ወደ መግባቱ የተቃረበ መሆኑን መረጃዎች ያሳያሉ። ይህ እንግዲህ በሚግ የተዋጊ ጀቶች ዝርያ አቅጣጫ ወይም ሚግ ሲሪየስ በኩል እንጂ ሩሲያን ጨምሮ የበርካታ ሀገራት እጅግ የዘመኑ ጀቶች እንዳሉ ይታወቃል። አሜሪካ፣ ሩሲያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ቻይናና ዩናይትድ ኪንግደም የየራሳቸውን ተዋጊ ጀቶች በማምረት ደረጃ ይታወቃሉ። ቻይና በዓለማችን ከፍተኛ ቁጥር ያለውን ጀት በማምረት እንዲሁም በመታጠቅ ትታወቃለች። አሜሪካም የቴክኖሎጂ አቅማቸው የላቁ የተዋጊ ጀት አይነቶችን በማምረት ብሎም ለገበያ በማቅረብ ተወዳዳሪ ያልተገኘላት ሀገር ናት። ሩሲያም በተመሳሳይ መልኩ አንቱ የተባለላቸውን የሚግ ዝርያ ያላቸው ጀቶችን በማምረት ብሎም በመሸጥ እንዲሁም በስኮይ የጀት ዝርያዎች የምትታወቅ ሀገር ናት። የፈረንሳይ ሚራጅም ቢሆን በቀላሉ የሚታይ አይደለም። አሁን ያለው የዓለማችን የአየር ኃይል የትጥቅ ደረጃ ከጀቶች ባለፈም ሰው አልባ የውጊያ አውሮፕላኖችን ወይም ድሮኖችን ሳይቀር አካቷል።
በዚህ አቅጣጫ ደግሞ ቱርክን የመሳሰሉ ሀገራት ዓለምን እያስደነቁ ቀጥለዋል። እናም በሌሎች ዘርፎች ያለ የቴክኖሎጂ እድገት በተመሳሳይ መልኩ በጦር መሳሪያ ላይ ጭምር እየታየ ይገኛል። እንደ አውሮፓውያን አቆጣጠር 1994 አውሮፓውያን ያላቸውን አቅም በማስተባበር አዲስ የላቀ ተዋጊ ጀትን ለማምረት አቅማቸውን ያስተባበሩበት አንድ የታሪክ አጋጣሚ ታይቷል። እነዚህ ሀገራት ዩናይትድ ኪንግደም፣ ጀርመን፣ ስፔንና ጣሊያን ናቸው። ሀገራቱ አዲስ ጀትን ለማምረት ሲነሱም ዶሚኔት ፋይተር ጀትስ ኢንዱስትሪ ወይንም በዓለማችን የተዋጊ ጀቶችን ምርት ታሪክ ተወዳዳሪ የሌለውን ጀት እናመርታለን በማለት ነበር። ፊውቸር ኢሮፒያን ፋይተር ኤርክራፍት ወይንም የአውሮፓ የወደፊት ተዋጊ ጀት በሚል ራዕይም ስራው ቀጠለ። ስያሜውም ኤሮ ፋይተር ታይፈን በሚል እንዲጠራ ተደረገ። ስራ የተጀመረውም በራሳቸው በአውሮፓውያኑ አቆጣጠር 1980ዎቹ ነው። ከበርካታ ጥረት በኋላ ወደ ምርት የገባውም እንደ አውሮፓውያን አቆጣጠር በ2003 ሲሆን ሀገራቱ ጀቱን ለመጠቀም የሚያስችላቸውን የግዢውን መፈጸም ጀመሩ። በጊዜው ይህ ጀት ዲዛይን ተደርጎ ሲሰራም በቀድሞዋ ሶቪየት ህብረት የሚመራውን የሶሻሊስቱን ዓለም የቀዝቃዛ ጦርነት ታሳቢ ባደረገ መልኩ እንደነበር ይነገራል። ነገር ግን በ1990ዎቹ ቀዝቃዛ የዓለም ጦርነት አከተመ። ለሁለት ተከፍላ የነበረችው ጀርመን አንድ ሀገር ሆነች። የቀድሞዋ ሶቪየት ህብረት ተከፋፍላም ሩሲያ ብቻዋን ቀረች። ከዚሁ ጋር በተያያዘም የቀዝቃዛ ዓለም ጦርነት ውጥረት አከተመ። በዚያው ልክ ጠላትን ታሳቢ ያደርገው ወደ ጋራ ተዋጊ ጀቶች ምርት የገቡት ሀገራትም ፍላጎታቸው ወረደ። እናም የዓለማችን ምርጡ ጀት የሚል ስያሜ የተሰጠውን ዩሮ ፋይተር ታይፈን ጀትም በተወራለ ደረጃ ሳይቀጥል ቀረ። የምርት ሂደቱም ከፍተኛ ዋጋን የሚጠይቅ በመሆኑ ያለውም የገበያ ተወዳዳሪነት በገበያው ሊያስቀጥለው አልቻለም። ያም ሆኖ ግን ይህ የጋራ ምርት የሆነው አውሮፓዊ ስሪት ጀትም ቀድሞ እንደተባለለት ባይሆንም ዛሬም ድረስ በገበያ ውስጥ ያለ ምርት እንደሆነ ይነገራል። አበቃን። ሰናይ ጊዜን ተመኘን።